ሮሜ ምዕራፍ 12 ቁጥር 13 ላይ ነበር ያቆምነው። እግዚአብሔር ረድቶን ምዕራፍ 12 ላይ ነው ያለነው። ሮሜ ምዕራፍ 12 እንግዲህ የተግባር በህይወት የመኖር በክርስቶስ ምትካዊ ሞት የተቀዳጀነውን ያንን የእግዚአብሔርን የማዳን ሥራ መሬት ላይ በመኖር የምንገልጥበትን መመሪያ ምክሮችና ሐዋርያዊ ማሳሰቢያዎች የተሰጠበት ምዕራፍ ነው። 13 እስከ ቁጥር 13 ነው ያየነው። 3 ቦታ ከፍለን ነበር ምዕራፉን ስንማማር የነበርን። አንደኛው ከቁጥር 1 ጀምሮ እስከ ቁጥር 8 ያለው ነው። በዚህ ውስጥ ደግሞ ሰውነትን ለእግዚአብሔር ስለማቅረብ፣ ስለመታደስ፣ ስለመለወጥ አማኝ ስለ ራሱ ሲያስብ ማሰብ ከሚገባው በላይ እንዳያስብ፣ በትዕቢት እንዳያስብ፣ ስለ አካል፣ ስለ ብልቶች እና እርስ በርስ ሊኖረን ስለሚገባው የግንኙነት አይነት ያስተማረበት ነው። እንዲሁም ስለ ልዩ ልዩ ስጦታዎችና ስጦታዎቹን ለአካሉ መታነጽ እንዴት ባለ ማነር መተግበር እንዳለብን ሐዋርያዊ ማሳሰቢያና መመሪያ የተሰጠበት ነው። ከቁጥር 9 ጀምሮ ደግሞ እስከ ቁጥር 13 ወደ 13 የሚጠጉ ማሳሰቢያዎችን ፍቅራችሁ ያለ ግብዝነት ይሁን ብሎ ጀምሮ ግብዝነት የሌለበት ፍቅር በሚል አርዕስት ስር ዝርዝር የሆኑ ማሳሰቢያዎችን ያስቀመጠበት ነው። እነኛን ደግሞ በሚገባ አይተን ነበር። ሶስተኛው የምዕራፉ ሴክሽን ከቁጥር 14 ጀምሮ እስከ መጨረሻው የምዕራፉ ቁጥር ነው፣ እስከ ቁጥር 21። ይህ ደግሞ ክፍል በተለየ መልኩ ቅዱሳን በውጪ ካሉ ከሚጠሏቸው፣ ጫና ከሚያሳድሩባቸው፣ ከሚያሳድዷቸው ሰዎች ጋር ሊኖራቸው ስለሚገባው የግንኙነት አይነት ምክር የሰጠበት ክፍል ነው። ሮሜ ምዕራፍ 12ን ጳውሎስ ሲጀምር ትዝ እንደሚላችሁ እንግዲህ ብሎ ነው የሚጀምረው። በእግዚአብሔር ርኅራኄ ለምናችኋለሁ። እንግዲህ የ11ዱ ምዕራፎች የእግዚአብሔር የማዳን ምስጢር ተገልጦላችሁ ከሆነ ስለ ጸጋ፣ ስለ መስቀሉ ሥራ የማስተሰሪያ መስዋዕት አድርጎ እግዚአብሔር ኢየሱስን በጎልጎታ የማቆሙ ምስጢር፣ ከዚህ ጋር ተያይዞ መንፈስ ቅዱስ ሰዎችን ወደ ድነት የጠራበት ምስጢር፣ ያ ሰዎችን የሚለውጠውን ልዩ ጥሪ፣ ዝርዝር ነገሮችን አብራርቷል በ11ዱ ምዕራፎች ውስጥ። እንግዲህ መጽደቃችሁ እንዲህ ባለ ሰማያዊ ገድል ነው የተመሰረተው። በመዳናችሁ ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንዲህ ባለ መንገድ ነው የተባበሩት ብሎ ዘርዝሮ ካስረዳ በኋላ ነው ምዕራፍ 12 ላይ እንግዲህ ከእናንተ የሚጠበቀውን ልንገራችሁ፣ መዳናችሁን ካወቃችሁ፣ መጽደቃችሁም በአስተምህሮ በዝርዝር በሐቲት ከተረዳችሁ በኋላ ለዚህ የመስቀል ሥራ የሚመጥነውን የህይወት ምላሽ ደግሞ እግዚአብሔር ፈቅዳችሁ እንድታመጡለት ሳይሆን የሚፈልገው አዟችሁና መመሪያ ሰጥቷችሁ አሳስቧችሁ እንድታመጡለት ስለሚፈልግ በቅደም ተከተል ልንገራችሁ ብሎ ነው የሚጀምር። መሰረቱ ግን በእግዚአብሔር ርኅራኄ እለምናችኋለሁ፣ በተቀበላችሁት ምህረት እለምናችኋለሁ፣ በዳናችሁበት መዳን እለምናችኋለሁ፣ በፈሰሰላችሁ የእግዚአብሔር ቸርነት እለምናችኋለሁ። እንግዲህ አማኝን አስመልክቶ ያለውን የግንኙነት አውታሮችን በቅደም ተከተል እያነሳ ነው ማሳሰቢያውን የሚሰጠው። ከቁጥር 1 ጀምሮ ከአምላኩ ከእግዚአብሔር ጋር ያለውን ግንኙነት ያስተምራል። በክርስቶስ አምኖ የዳነ ሰው ከእግዚአብሔር ጋር ያለው ግንኙነት ምን ይምሰል ለሚለው ጥያቄ ሰውነትህን አምጣ፣ ሕያው የሆነውን ቅዱስ የሆነውን የተለየውን እግዚአብሔርን ደስ የሚያሰኘውን ያን ሰውነትህን አምጣና መሰዊያው ላይ አስቀምጥ። ከዚህ ይጀምራል። ቀጥሎ ደግሞ አማኝ ከራሱ ጋር ስላለው ግንኙነት ያስተምራል። ስለ ራስህ ስታስብ ማሰብ ከሚገባህ በላይ በትዕቢት እንዳታስብ፣ ከልኩም አትለፍ፣ ከልኩም አትውረድ፣ በክርስቶስ ኢየሱስ እግዚአብሔር የሰጠህን ያንን ማንነት ሁነው ብሎ ቁጥር 3 ላይ አማኝ ከራሱ ጋር ስላለው ግንኙነት ጳውሎስ ያስተምራል። በመቀጠል አማኝ ከሌሎች ቅዱሳን ጋር አካል ውስጥ ካሉ እንደሱ መዳንን ከተቀበሉ ወንድምና እህቶቹ ጋር ሊኖረው ስለሚገባው ግንኙነት ይናገራል። ሌሎችን እንዳትንቅ ይላል። በተሰጠ መንፈሳዊ ስጦታ ለሌሎች ብልቶች ሥራ የተቀበልከው የትኛውም ነገር ለሌሎች ብልቶች ነውና ይሄን አስበህ ተንቀሳቀስ ብሎ ያንን ፊዚዮሎጂካል ሪሌሽንሺፕ በብልቶች መካከል ያለውን ሕያው የሆነውን ሕይወት የሚንቀሳቀስበትን ግንኙነት እንደ ምሳሌ በማስቀመጥ ያስተምራል ማለት ነው። ዛሬ ከምንጀምረው
ከሮሜ ምዕራፍ 12 ከቁጥር 14 ጀምሮ ግን ከሌሎች ሰዎች ጋር ውጪ ካሉ አህዛብ ከምንላቸው በተለይም ደግሞ በክርስትናችን ምክንያት ስደትና ጫና ከሚያመጡብን ሰዎች ጋራ ደመነፍሳችን በቀላሉ ከማይቀበላቸው ውስጣችን ኮንፍሮንት ከሚያደርጋቸው ሰዎች ጋራ ያለን ግንኙነት ምን ይምሰል? የዳነ ሰው ያ ድንጋያማ ልቡ ከውስጡ ወጥቶ ለወንጌል ጥሪ ምላሽ መስጠት የሚችል የሥጋ ልብ የተገጠመለት አዲሱ ሰው የተባለው ከጠላቶቹ ጋር እንዴት ይገናኝ? በየትኛው የመጽሐፍ መመሪያ ይኑር የሚለውን ጥያቄ ነው የሚመልሰው። ሰው ከቁጥር 14 እስከ ቁጥር 21 ያለውን ለመማማር እንዲያመቸን በአራት ቦታ ከፍለን ማስቀመጥ እንችላለን። አንደኛ ላይ የምናስቀምጠው ቁጥር 14 እና ቁጥር 15 ነው። ከሶስት አካላት ጋር በክርስቶስ አምኖ የዳነ ሰው ከሶስት አካላት ጋር ስላለው ግንኙነት በቁጥር 14 እና ቁጥር 15 ውስጥ ያስተምራል። አንደኛ ከሚያሳድዷቸው ሰዎች ጋር፣ ሁለተኛ ደስ ከሚላቸው ሰዎች ጋር፣ ሶስተኛ ከሚያለቅሱ ወይም ከሚያዝኑ ሰዎች ጋር እንደ ዳነ ሰው ሊኖራችሁ ስለሚገባ ግንኙነት ጳውሎስ ሐዋርያዊ መመሪያን ይሰጣል። በእነኚህ ሁለት ቁጥሮች ውስጥ ቁጥር 16 ላይ አማኞች ከድሆች ጋር ዝቅተኛ ኑሮ ውስጥ ካሉ ሰዎች ጋር ሊኖረን ስለሚገባው ግንኙነት ይናገራል። በተለይ በማህበረሰብ ውስጥ በቅዱሳን መካከል ምድራዊ በሆኑ ጉዳዮች ላይ ያለውን ልዩነት ያን የክላስ ዲፍረንስ በሚያሰፋ የሐሰት ትምህርት የተናወጠ ዘመን ውስጥ ስለሆነ ያለ ነው። በሀብታምና በድሃ በሊቅና በደቂቅ መካከል በባለስልጣንና በሎሌ መካከል ያለውን ጋፕ ሆነ ብሎ በትምህርት በስብከት በጸጋ ስጦታ ሰበብ የሚያጎላ ዘመን ውስጥ ስለሆነ ያለ ነው። የቁጥር 16ቱ መመሪያ ያሳስበናል። ሌላው ሶስተኛው ቁጥር 17 እና ቁጥር 18 ነው። ክፉን በክፉ ስላለመመለስ ጳውሎስ መመሪያ የሚሰጥበት፣ ይሄም የኛ ነባራዊ ሁኔታ ነው። ጴንጤነት ይቅርታ ለንግግሬ በጣም ሽሩድነስ የሆነበት ዘመን፣ በጣም ብልጣብልጥነት፣ ራስ ወዳድ፣ በቃ እንደዛ አይነት ነገር የገነነበት ቤተክርስቲያን እንደዚህ ባለ ፍጥረታዊ ማንነት የቆዘመች ያለችበት ጊዜ ስለሆነ ክፉን በክፉ ስላለመመለስ መማር አለብን። እንዲሁ ዝም ብሎ የፖዚቲቭ ሳይኮሎጂ ወይም የምግባር አስተምሮ ብቻ አድርገን እንዳንመድበው መንፈሳዊ ነው። ቁጥር 19 እና ቁጥር 21 ላይ አማኞች ክፉ ያደረጉባቸውን ሰዎች መበቀል እንደሌለባቸው የተሰጠ መመሪያ፣ ያትበቀሉ መመሪያ ነው። በቀል ያው ሀገሩን የሞላው የበቀል መንፈስ ነው፣ የበቀል ቅባት ነው። ማንን እንደምንበቀለው እግዚአብሔር ይወቀልን። መቼም ሁሉ ሰው መቀባት የሚፈልገው የበቀል ቅባት ነው። ማንን ልትበቀሉ ነው? ቁጥሩ ሲደርስ እንማራለን። እንጸልይ። ጌታ ሆይ አስተምረን፣ የቃልህን እውነት አስተምረን። በእነኚህ ማሳሰቢያዎች ውስጥ ራሳችንን ማየት እንድንችል እርዳን። ለሰው እንዳንሰማ ደግሞ እርዳን። ነፍሳችንን የሆነ ቻምበር ውስጥ ከተን በቃልህ መዶሻ ለመቀጥቀጥ ቅርጽ ለማስያዝ ያ ምትክና ወደር የሌለውን ልክ የሌለውን የልጅህን መልክ እንድትመስል እውነተኛና መንፈሳዊ ጫናን ለማሳደር መንፈስ ነፍሳችን ላይ እንዲህ ላለ ስሜት አስተምረን። ጌታ ሆይ ዛሬ በምናሳልፈው በዚህ ጥቂት ሰዓት ውስጥ ወንድሞቼ እህቶቼ፣ እኔም ባሪያህ ከጆሮ ያለፈ በትር በእጅ መዳፍ እንደሚጨበጥ የሆነ አንዳች መርህ ይዘን እንድንሄድ ለሰው ሄደን ሼር የምናደርገውን ሳይሆን ካፌ ቁጭ ብለን የምናወራውን ሳይሆን ይገርማል እኮ ብለን አድናቆታችንም የምናዘንብበትን ምክር ሳይሆን ቆም ብለን ነፍሴ ሆይ አካሄድሽን እንዲህ አድርጊ ብለን የምንሰማውን ምክር ስጠን። ይሄ ሲሆን ልጅህን ኢየሱስ ክርስቶስን ከፍ አድርገው የሰማነውን ደግሞ መኖር የሚያስችለንን ጸጋ አቤቱ አብዛልን። ከጸጋ የጎደልን እንዳንሆን፣ ሰማነው ማለት ኖር ነው ማለት እንዳልሆነ ገብቶን
በማስተዋል ለራሳችን እንድንማር እርዳን። አሜን። ጠላትነትና መበቃቀል በገነነበት በእኛ ዘመን በክርስቶስ ኢየሱስ አዲስ ፍጥረት እንደተደረጉ ሰዎች እንዴት ባለ ማነር መኖር እንዳለብን የመጽሐፉ ምክር መስማቱ ነው አማራጭ የሌለው መፍትሄ። ሮሜ ምዕራፍ 12 ቁጥር 14ን ታውጡና የሚያሳድዷችሁን መርቁ እንጂ አትርገሙ ይላል። እንደ ርዕስ ነው የምንጽፈው። ጥቅሱን ራሱን ነው እንደ ርዕስ መማማር ያለብን። የሚያሳድዷችሁን መርቋቸው እንጂ አትርገሟቸው። ብዙ ሰው ከሮሜ ምዕራፍ 1 እስከ ሮሜ ምዕራፍ 11 ያለውን የመጽደቅ አስተምህሮ ካጠና በኋላ ስለ መጽደቅ ምንነት በዝርዝር ከገባው በኋላ በእምነት መጽደቅ ምን እንደሆነ ካስተዋለ በኋላ ቶሎ ወደ አእምሮ የሚመጣ ጥያቄ አለ። እንደ ጸደቅኩኝ በምንድን ነው የማውቀው? በክርስቶስ ኢየሱስ ሞት በእርሱ መስዋዕታዊ ሥራ ከእግዚአብሔር ጋር ትክክለኛና ሕጋዊ ግንኙነትን እንደገነባው በምንድን ነው እርግጠኛ መሆን የምችለው? ስለዚህ ይሄ በጣም መጠየቅ ያለበት ጥያቄ ነው። መልሱም ደግሞ ሊያሳስበን ይገባል። የመጽደቅ አይነተኛ መገለጫው ምንድን ነው? የጸደቀ ሰው በምን ይታወቃል? እንደ ጸደቅንስ ከፀሐይ በታች ከመሬት በላይ በምንኖረው ኑሮ ውስጥ በምን እርግጠኞች መሆን እንችላለን? መጽደቅ አለመጽደቃችሁን ማወቅ ከፈለጋችሁ አንዱ መፍትሄ የሮሜ ምዕራፍ 12ን ማሳሰቢያዎች እያንዳንዱን ሊስት አውት አድርጎ በማሳሰቢያዎቹ መሰረት ህይወትን መፈተሽ ነው፣ መመዘን ነው። ለዚህ ነው ዛሬ አንዱ ማሳሰቢያ የሚያሳድዷችሁን መርቁ። ለምንድነው መርቀው? በእግዚአብሔር ርኅራኄ ለምናችኋለሁ ብሎ ነው የጀመረው ምዕራፉን። እግዚአብሔር ራራልኝ አላችሁ እኮ፣ በክርስቶስ ኢየሱስ ዳንኩ አላችሁ እኮ፣ እኔ እኮ አዲስ ፍጥረት ነኝ አላችሁ፣ መንፈስ ቅዱስ በውስጤ ሰርጿል አላችሁ፣ እኔ አሁን የጸጋው ቀጠና ውስጥ ነኝ ያለሁት አላችሁ። ስለዚህ ብዙ ነገር ተደርጎልኛል ብላችኋል። እንኪያስ እንዲህ አይነት ሰው ከሆናችሁ የሚያሳድዷችሁን መርቁ። እነዚህ ማሳሰቢያዎች ይህን ብትጽፉት ጥሩ ነው። እነዚህ እስካሁን እያየን የመጣናቸው ካሁን በኋላም እያየናቸው የምንቀጥላቸው ማሳሰቢያዎች አንደኛ ሐዋርያዊ ማሳሰቢያ ናቸው። ያ ማለት እንደወረደ ነው የምንሰማው። ሐዋርያዊ ማሳሰቢያዎች ናቸው። የሐዋርያትን ማሳሰቢያ የሐዋርያትን ትእዛዝ ሳንጨምር ሳንቀንስ እንዲሁ እንደወረደ ነው የምንቀበለው። ሁለተኛው በ11 ምዕራፎች ውስጥ ለተማርነው ለእግዚአብሔር ርኅራኄ የሚሰጡ ምላሾች ናቸው። ለርኅራኄው የሚሰጡ ምላሾች ምንድነው? ርኅራኄው ከኃጢአት በታች ተዘግተን የነበርነውን ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አፍልሶናል። ትልቅ ነገር አድርጎልናል። ርኅራኄው ይሄ ነው። ለዚህ እነኚህ ማሳሰቢያዎች ለርኅራኄው የሚሰጡ ምኖች ናቸው? ምላሾች ናቸው። ሶስተኛ የመጽደቃችን አይነተኛ መገለጫዎች ናቸው። አይነተኛ መገለጫዎች ናቸው። ብዙ ሰው ይሄንን ልብ አይልም። እንደ ዳነ የሚያረጋግጠው በልምምዶች ነው እንጂ በቅድስና ፍሬ ስላልሆነ እነኚህ ሶስቱን በደንብ ማሰብ ያስፈልግ። የሚያሳድዷችሁን ነው የሚለው። እንግዲህ እዚህ ጋር ያለው መሰደድ አሁን አቴንሽናችሁን ፈልጋለሁ። በእናንተ የባህሪ ግድፈት ምክንያት ስለሚመጣ መሰደድ አይደለም እያወራ ያለው። እናንተ ከክርስቶስ ኢየሱስ ጋር ካላችሁ ግለ ግንኙነት አንጻር የሚመጣን መሰደድ ነው። በክርስትና ምክንያት የሚመጣን መሰደድ። ስለዚህ በተሰራ ወንጀል የሚመጣን መሰደድና በባህሪ ግድፈት ምክንያት የሚመጣን መሰደድና በክርስትና ከእግዚአብሔር ጋር ባለ መንገድ ምክንያት የሚመጣ መሰደድ ለየቅል ናቸው፣ የተለያዩ ናቸው። ስለዚህ አማኝ በምድር ላይ ክርስቶስን አምኖ ከተቀበለ በኋላ የሚደርስበትን መሰደድ ሁሉ መንፈሳዊ ልናደርገው አንችልም። አንዳንዱ መሰደድ ክርስቶስ የሌለበት ሊሆን ስለሚችል በቅዱሳን ላይ የሚነሱ ስደቶች ከዘመን ዘመን
ከቦታ ቦታ ይለያያሉ። የስደቶቹ ምክንያቶች እንዲሁ የተለያዩ ናቸው። አንዳንድ ሀገር ክርስትና ያሰቅላል፣ አንዳንድ ሀገር ክርስትና ያሳስራል፣ አንዳንድ ቦታ ክርስትና ያስርባል፣ አንዳንድ ጊዜ ስርዓት ያስደርጋል፣ አንዳንድ ጊዜ ማርጂናላይዝ ያስደርጋል፣ ከማህበሩ እንድትገለሉ ሊያደርግ ይችላል። በዚህ ሁሉ ውስጥ ግን አንድ እንደ ሐውልት የቆመ እውነታ አለ። ክርስትና ስደት አልባ እምነት አይደለም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ ይላል። ስለዚህ ኤግዘምትድ አይደለም ከስደት። ይሄ መታወቅ አለበት። ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ መድኃኒታችን ምን አለ? ዓለም ቢጠላችሁ ይላል ከእናንተ በፊት እኔን እንደጠላኝ እወቁኝ። ስለዚህ ዓለም ከኛ በፊት ማንን የጠላው? ኢየሱስን የጠላው። ዓለም የሚወደውን ኢየሱስ እግዚአብሔር አልሰጠም። ዓለም ኢየሱስን የሚወድበት ምንም አይነት ግራውንድ የለውም። ለዓለም ኢየሱስን መጥላት ተፈጥሯዊ ባህሪው ነው፣ ዲፎልቱ ነው። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር ይላል። ከምን ብትሆኑ? አያችሁ፣ ክርስቲያን እንደውም መፍራት ያለበት ዓለም ሲወደው። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ይጠላናል ወይ ነው? ዓለም ይጠላናል ወይ? እኛስ ዓለምን እንጠላለን ወይ? መልስ የሚፈልጉ ናቸው። ዓለማዊ ጓደኞች የበዛላችሁ አማኞች፣ ዓለማዊ ጓደኞቻችሁ ይወዷችኋል ወይ? ከወደዷችሁስ ለምንድን ነው የወደዷችሁ? በዓለማውያን ዘንድ መወደድን ያተረፋችሁበት ምክንያት ስሙ ምንድን ነው? ክርስትናችሁ ነው በዓለማውያን እንድትወደዱ ያደረጋችሁ ወይስ ሌላ ነገር? መልስ ይጠይቃል። ዓለም ይጠላችኋል ስለተባልን አሁን ሰው ሁሉ ሰላም ነው ሰላም ነው አይደል የሚለው? ጴንጤ ሁሉ ጊዜ ሰላም ነው ካለ አስቸጋሪ ነው። መስሪያ ቤት እንዴት ነው? ሰላም ነው። ማንም የሚጋጭ ሰው የለም። ትምህርት ቤት እንዴት ነው? ሰላም ነው። ማንም የሚጋጭ ሰው የለም። ያንን የሰላም ክር ምንድን የሰጠ ነው? ማን የሰራው ነው? እንዴት ተጋመድክ ነው ጥያቄው። እንዴት ሰላም ሆነ አንተ ጋር? በጣም የሚኮረክር ጥያቄ ይመስላል። ዓለም የራሱ ያልሆነውን አይወድም። ክርስትና ደግሞ ንብረትነቱ የዓለም አይደለም፣ የእግዚአብሔር ነው። በዓለም የተወደደ ክርስትና የዓለም ክርስትና ነው እንጂ የክርስቶስ ክርስትና አይደለም። ስለዚህ ዓለም ሁሉ ተሰብስቦ ከሚታደምበትና ከሚያጨበጭብለት ክርስትና ራሳችሁን አርቁ። የዚያች የተገፋችዋ ድንኳን ማህበር ሁኑ። ዓለም እናንተ የምትሰብኩትን ኢየሱስን ጠልቶ እናንተን ግን በተለየ ሁኔታ የሚያፈቅርበት ምዕራፍና ጥቅስ የለንም። ዓለም ኢየሱስን ይጠላል፣ ፈጽሞ ሊወደው አይችልም ተብሎ በጌታ በክርስቶስ ከተጻፈ እኔን ደግሞ አገልጋይ የሆንኩትን የኢየሱስ ወንጌል ሰባኪ የሆንኩትን ስለ ኢየሱስ እምዘምረውን ሰውዬ ዓለም ለምንድን ነው በተለየ ሁኔታ የወደደኝ? ይሄ እኔ ፕሮጀክት ያደረኩትን ኢየሱስን ያሳብቃል። ማቴዎስ 10:24 ላይ ባለቤቱን ቤልዜቡል ካሉት አለ ኢየሱስ፣ ቤተሰቦቹን እንዴት አብዝተው አይሉትም ይላሉ ወይ ነው? አሁን ቤተሰቦቹ ቤልዜቡል ይባላሉ ወይ ነው? ባለቤቱ የቤቱ ራስ ምን ስለተባለ? ቤልዜቡል ስለተባለ። ኢየሱስን የሚጠላ ዓለም የኢየሱስ የሆኑ ሰዎችን የሚወድበት ግራውንድ የለም። ካለም በጣም ሲሪየስ የሆነ ስፒሪቹዋል ኮራፕሽኖች አሉ ማለት ነው። ዮሐንስ 15:20 ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ፣ ስሙ። እኔን አሳደውኝ እንደሆነ እናንተን ደግሞ ያሳድዷችኋል።
ክርስቶስን ካሳደዱ የክርስቶስ የሆኑትንም ዓለም ምን ያደርጋሉ? ያሳድዳል። ስለዚህ ክርስትና ስደት አልባ እምነት አይደለም። ዓለም ክርስትናን፣ ክርስቶስን፣ ክርስቲያኖችን ማሳደድ ተፈጥሯዊ ባህሪው ነው። ብንፈልግ እንኳን ሊቀር የሚችል አይነት አይደለም። ቀጣዩ ጥያቄ ይሄንን የቁጥር 14ቱ ማሳሰቢያ በደንብ ለመማር እንዲያመቸን የሚያሳድዱን ከመመረቃችን በፊት በክርስትና ምክንያት የደረሰባችሁ መሰደድ አለ ወይ? ምትመርቁት አሳዳጅ አላችሁ ወይ? ጌታ ይባርክ የምትሉት አሳዳጅ አላችሁ ወይ? ምክንያቱም የሚያሳድዷችሁን የተባለው አይደል? የማያሳድደንንማ ኦሬዲ ምንም ያነካካል ነገር የለም። ባለበት በቆመበት ጌታ ይባርከው አይደል? መመሪያው ግን የሚያሳድዷችሁን። ስለዚህ ለመመረቅ ከመነሳታችን በፊት በሕይወታችን ውስጥ በስም በቁጥር ልናውቃቸው ይገባል። እነማንን? በክርስትና ምክንያት ምን የሚያደርጉንን? የሚያሳድዱንን። የግድ በተሳለ ሰይፍ የሚያቀሉንን ማለት አይደለም። ከዘመን ዘመን ይለያያል። ብዙ አይነት ነው የክርስትና ስደቱ። አንዳንዱ የሚታይ አይደለም፣ አንዳንዱ የሚታይ ነው። በክርስትናችሁ ምክንያት የመጣ መሰደድ አለ ወይ? እናንተ የክርስትና ሕይወት ውስጥ ከሌለ አለመኖሩ ደግሞ ምን ያወራል? አለመኖሩስ ያሳስበናል ወይ? መሰደዱ ደግሞ አለ ካላችሁ የተሰደዳችሁበት ምክንያት ምንድን ነው? በእውነት ክርስቶስ ነበረው ያ ምክንያቱ? ከጌታ ጋር ያላችሁ መጽሐፍ ቅዱሳዊ ግንኙነት ነው ወይ ስደቱን ያመጣባችሁ? ወይስ የእናንተ የባህሪ ግድፈት? እሱም መለየት አለበት። እርግጥ በዚህ በቁጥር 14 ላይ ጳውሎስ ትኩረት አድርጎ መመሪያ የሚሰጠን ይህን ስደት የሚያስነሱብንን ሰዎች በተመለከተ ከነሱ ጋር ያለን ግንኙነት ምን መምሰል እንዳለበት ነው መመሪያው። መጽሐፍ ቅዱስ በክርስትና ላይ ስለሚደርሱ የስደት አይነቶችና ስደቱን ስለሚያስነሱ ሰዎችም መመሪያ ሰጥቷል። ስደቶቹን እንዴት ትሪት ማድረግ እንዳለብን፣ ስደቱን የሚያስነሱትን ሰዎች ደግሞ እንዴት ትሪት ማድረግ እንዳለብን መመሪያ ይሰጣል። አንዱ ዛሬ ምን አድርጓቸው? መርቋቸው። ይሄ ነገር ሲሰማ ይገባል፣ ግልጽ ነው። ስንሰማው፣ እኔም ሳወራው እናንተም ስትሰሙ ግልጽ ነው። መኖር ግን ሌላ ጉዳይ ነው። ማለት ኢየሱስን እየመሰከርክ እያለ መጥቶ በጫማ ጥፊ አንገትህን የሰበረውን ሰው ዞር ብለህ ድንጋይ ነው የምታየው ወይስ ጌታ ሆይ እባክህ ባርከው ነው የምትለው? ሲሰማ ቀላል ነው፣ ሜዳ ላይ ሌላ ነገር ነው። ኧረ ብዙ እናወራለን ዛሬ፣ ግድ የለም። ለጳውሎስ የጸደቅንበት የእግዚአብሔር ምሕረት፣ የእግዚአብሔር ርኅራኄ ቸርች ውስጥ ጀምሮ ቸርች ውስጥ የሚያልቅ አይደለም፣ ወደ ውጭ የሚሄድ ነው። ግብዝነት የሌለው ፍቅር እንደኛ ክርስቶስን አምነው የተቀበሉትን መውደድ ጋር ብቻ አያበቃም። ከዚያም አልፎ ይሄዳል። በተለይ የሚጠሉን ጋር ይሄዳል፣ የሚያሳድዱን ጋር ይሄዳል። ስለዚህ ይሄ እግዚአብሔር ርኅራኄ እንደገባን እንዳልገባን ሁነኛው ማሳያ ብሎ መጽሐፍ ቅዱስ ያስቀመጠልን አንዱ ይሄ ነው። በክርስቶስ ኢየሱስ ምትካዊ ሞት የተቀዳጀነው ሕይወት ከሚወዱንና እንደኛ ድነትን ከተቀበሉት ጋር ብቻ የምንኖረው ሕይወት ሳይሆን ከማይወዱንና እንደኛ ድነትን ካልተቀበሉት ጠላቶች ከምንላቸውም ጋር የምንኖረው ሕይወት ነው። ስለዚህ የዚህን ኢኩዌሽን ሁለቱንም ክንፍ አይተን ማጥናት ነው ያለብን። ማቴዎስ 5 ምዕራፍ 43 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ እንዲህ አለ ኢየሱስ፣ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። አሁን ይሄ የተራራው ስብከት የሚባለው ኢየሱስ እኮ እንዲህ አስተምረዋል ብለን ለኢየሱስ ቲፎዞ እንድንቆምለት አይደለም። ኢየሱስ ያስተማረው፣ ኢየሱስ እኮ እንዴት ምርጥ አስተማሪ፣ እንዴት ቅን አስተማሪ መሰለ። ጠላቶችህን ውደድ እኮ ብሎ ነው ያስተማረው። ይሄ ከጴንጤ የሚጠበቅ ምስክርነት አይደለም። ኢየሱስ እኮ ከባድ ቀንበር ጭኖብናል፣ በቀላሉ ማንጥለውን ኃላፊነት ከመረብን። ምን ብሎ? ጠላቶቻችሁን ውደዱ ብሎ። እንዲህ ነው መጠናት ያለበት። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ፣ ምኖች ትሆኑ ዘንድ? ልጆች ትሆኑ ዘንድ መጽደቃችሁ እንዲገባን
ልጆች እንደተደረጋችሁ ኦፊሻሊኛን እንዲገባን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ተቃራኒ ነው። ክርስትና ለቡድንተኝነት አይመችም። ላይክ ማይንድድ ከሆኑ ሰዎች ጋር ብቻ ለመቆየት አይመችም። በእኛ ግላዊ መስፈርት ካለፉ ሰዎች ጋር ብቻ ህይወትን እንድንጨርስ አይፈቅድልንም። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለም? የሚወዷችሁን ብቻ ነው የምትወዱት? ቀራጮች እያለ ነው። ምንም ልዩነት የላችሁም ነው እያለ ያለው። ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለም? ወንድሞቻችሁን ብቻ ነው እጅ የምትነሱት? አዎ አሕዛቦች። ክርስቲያን ለመሆን ምን እንሆን? የሚጠሏችሁን ውደዱ ነው መመሪያው። ጌታ ይርዳን፣ ጸጋውን ያብዛልን። ይህ የምንጸልይበት ነው። እስኪ አሜን ምንለው ሳይሆን እስኪ አቤት ምንልበት ነው አይደል? ወደ ላይ እባክህ እርዳን ብዙ ጎለናል ምንልበት ነው። ተነቃቅተን አለቀን እኮ በቃ። ሁሌ መነቃቃት የለብንም በነገራችን ላይ አይደለም? አዎ ሁሌ ከተነቃቃን ችግር ነው። ፈረንጅ ሞሽን ኢንዲዩስስ ኢሞሽን ይላል። ሰው ሲንቀሳቀስ ስሜቱ ነው። አንዳንዴ ጌታ ይናገረን። ክርስትና ሰይጣንን፣ ኃጢአትን እና ዓለምን እንጂ ስጋ ለባሽን ጠላቱ አላደረገም። ክርስትና የሰይጣንና የኃጢአት ጠላት እንጂ የሰው ጠላት የለውም። ሰምታችሁኛል አይደለም? ክርስትና የሰይጣንና የምን የኃጢአት ጠላት እንጂ የሰው ጠላት የለውም። ኤፌሶን 6:12 መጋደላችን ይላል። ኤፌሶን 6:12 መጋደላችን ከደምና ከስጋ ጋር አይደለም። ታዲያ ከማን ጋር ነው? ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ስለዚህ ክርስትና የሰይጣንና የኃጢአት ጠላት እንጂ ያለው የስጋ ለባሽ ጠላት የለውም። አንዱ ምክንያት ይሄ ነው። የሚያሳድዱንን የምንመርቅበትን ምክንያት ነው ምነግራችሁ ያለሁት። ወይም እንድንመርቃቸው የሚያስገድደንን ሶሊድ የሆነውን ቴክስት ቤዝድ የሆነውን መጽሐፍ ቅዱሳዊ ኤቪደንስ ነው ማወራ ያለሁት። የስጋ ለባሽ ጠላት የለንም። መርቋቸው ምን ማለት ነው? መርቋቸው ማለት እዚህ ጋር እግዚአብሔር ሆይ እባክህን እያሳደዱኝ ላሉ ለነገሌ ምድራዊ ሀብትና ቁሳዊ ሀብት ስጣቸው ማለት አይደለም። እሱንም እንድንመኝ ይፈቅዳል፣ አይከለክልም። መርቋቸው ማለት ግን ለኔ ይበራልኝ። ይሄ የ11ዱ ምዕራፎች የእግዚአብሔር የማዳን ስራ የመስቀሉ ምስጢር እኔ እንደበራልኝ አቤቱ እባክህን አብራላቸው። እባክህ እኔን እንደነደፈኝ የመስቀሉ ፍቅር እኔን እንደነደፈኝ እንደዛ አንካሳ የነበርኩትን ጉንዶሽ የነበርኩትን ማየት የማልችለውን ሰው ከመንገድ ዳር ጠርተ ባሪያዎችህን ልከህ ጠርተ የጽድቅን መጎናጸፊያ የማዳንን ልብስ እንዳለበስከኝ በዚያች በተወደደች በእግዚአብሔር ዓመት ላይ ንጉሥ በደገሰው ሰርግ ላይ እንድቀመጥ ወንበርን እንደሰጠኝ ሁሉ ለሚያሳድዱኝ ለነዚህም ይሄ በረከት ይድረሳቸው፣ ይሄ መዳን ወደ እነሱ ይምጣ፣ እባክህ ልባቸውን ቀይርላቸው ብሎ መጸለይ፣ ይሄንን መልካም የሆነውን ነገር ለነሱ መመኘት፣ እንዲህ መባረክ ማለት ነው እንጂ ለግብዝነት ጌታ ይባርክ ማለት አይደለም። መርቋቸው ማለት ይሄ ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 12 አንደኛ ቆሮንቶስ ምዕራፍ 4 ቁጥር 12 ሲሰድቡን እንመርቃለን ይላል። እንዲህ ማለት ይሆንልን። በተለይ የኢትዮጵያ ጴንጤ እንዲህ ማለት ይሆንልን። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን ማለት ይሆንልን ተብሎ ተጽፏል። ስማችንን ሲያጠፉ መልካም እንመልሳለን ተብሎ ተጽፏል። ግልጽ ነው አይደለም? ተጽፏል። መርቋቸው ማለት እነዚህ ሰዎች ወንጌልን እየገፉ ያሉት ስለማያውቁ ነው፣ ስላልበራላቸው ነው። ስለዚህ እንዲበራላቸው ጌታ ሆይ እባክህ እርዳቸው ብሎ መጸለይ ነው። ይህንን
የሚያሳድዱንን መመረቅ አስመልክቶ ክርስቶስም ሐዋርያትም የቀደመችውን ቤተክርስቲያን ኖረውት አልፈውታል። ይሄ ልንኖረው የማንችለው በጣም ከባድ የሆነ ሸክም አይደለም፣ ተኑሮ የታለፈ ነው። የቀድሞ ቅዱሳን ኖረውት ያለፉት ህይወት የተኖረ ነው። በህይወት ተሞክሮም የተረጋገጠ ነው። እንዲሁ ዝም ብሎ የምናብ ዓለም ትየራ አይደለም፣ በተጨባጭ ኖረውት ያለፉት ነው። ሉቃስ 23:33 የሉቃስ ወንጌል ምዕራፍ 23:33 ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ተብሎ ተጽፏል። መመረቅ ማለት እንዲህ ነው። አያችሁ፣ ይቅር በላቸው፣ የሚያደርጉትን አያውቁም። ስለዚህ አባት ሆይ ምን አድርጋቸው? ይቅር በላቸው። ኢየሱስን ለመምሰል በቅዱሳት መጽሐፍት ውስጥ የመጽሐፉን ኢየሱስ ስናጠና እንዲህ ያለውንም ነገር እንድንመስል መጽሐፍ ቅዱስ ግድ ይለናል። የሚያሳድዱትን እንጨት ላይ ሰቅለው በጦር እየወጉ እያሰቃዩ ፍዳውን እያበሉት ያሉትን የሚያደርጉትን አያውቅም ይቅር በላቸው ብሏል። ስለዚህ እኔም በእኔ አቅም ሳይሆን፣ በእኔ ትህትና ሳይሆን፣ በእኔ ትዕግስት ሳይሆን፣ ከኔ በሆነ ውስጣዊ ብቃት ሳይሆን በሚሰጠኝ ጸጋ እንዲህ መለማመድ አለብኝ። እንዴት? የሚያሳድዱኝን ምን ማድረግ? መመረቅ። ልባችን ድንጋያማ እንዳልሆነ ማስረጃው ይሄ ነው። መመረቅ የቻለ ልብ፣ የሚያሳድደው መመረቅ የቻለ ልብ እውነትም ምን ሆኗል? ተለውጧል። መንፈስ ቅዱስ አድሮበታል። ልብሱንም ተካፍለው ዕጣ ተጣጣሉበት ይላል ጌታችን። እየሰቀሉት ያሉትን ሰዎች ተረድቷቸዋል። ጠላቶቹ አላደረጋቸው። እነሱ ጠላት አደረጉት እንጂ እሱ ጠላቶቼ ብሎ አልፈረጃቸውም። የሚያደርጉትን አያውቁም። ስለዚህ እባክህን ይቅር በላቸዋል። የሚያሳድዱንን መረዳት አለብን። ግልጽ ነው አይደለም? መረዳት አለብን። ግን ስንረዳቸው ከየት ነው የምንጀምረው? ከመስቀሉ ነው የምንጀምረው። ከምሳሌያችን ነው የምንጀምረው። እኛም ልክ እንዲሁ መለማመድ አለብን ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 56 ሐዋርያት ሥራ ምዕራፍ 7 ቁጥር 56 እነሆ ይላል እስጢፋኖስን እናገኘዋለን። ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ፣ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። መመረቅ ማለት እንዲህ ነው። ክብ ሰርተው በድንጋይ እየወገሩት ያሉትን ሰዎች ጌታ ኢየሱስ ሆይ ይህንን ኃጢአት አትቁጠርባቸው። እንዴት ቢቀየር ነው እስጢፋኖስ ልቡ? እንዴት ቢቀየር ነው? ክርስቶስ እንዴት ቢገባው ነው? መንፈስ ቅዱስ እንዴት ውስጡን ቢሰራው ነው? እንዴት አዲስ ፍጥረት ቢሆን፣ እንዴት ልዩ ሰው ቢሆን ነው እንዲህ ማለት የቻለው ነው? እግዚአብሔር ይርዳን። የሚያሳድዱንን መመረቅ እንድንችል ጌታ ይርዳን። ክርስትናችንን ወደዛ ያሳድግልን። ቀላል አይደለም። ሲሰማ ነው ቀላል። ጆሮአችሁን አትመኑት። ስታስቡት ቀላል ነው፣ ትሪኪ ነው፣ በአይምሮ ይገባል። እሱንም አትመኑት። ግን እኔ እችላለሁ ወይ? የምር ሲነኩኝ የምችል ሰው ነኝ ወይ? ጌታ ይርዳን። ከበግነት ወደ ፍየልነት እየተቀየርን ያለንበት ሁኔታ ነው ያለው። ጌታ ይርዳን። መሪው ጥቅስ በፍየል ዘመን ምን አቱን በጋቱን ተብሎ ተጽፏል አይደል? ተብሎ ተጽፏል። ጌታ ይርዳን። እኛስ የዚህ ዘመን ክርስቲያኖች ሰዎች በክርስትናችን ምክንያት ሲያሳድዱን መልሳችን መመረቅ ነው መርገም ነው? ሂሳብ ማወራረድ አለብን። ሚዲያ ላይ በሌላ እምነት ያሉ ሰዎች ጴንጤ እያሉ የስድብ ናዳ ጴንጤው ላይ ሲያፈሱ የጴንጤዎቹ መልስ ምን ይመስላል? እስኪ ሪሰርች እንስራ። ምን ይመስላል? ይመርቋቸዋል። ጌታ ሆይ ያብራላቸው። ጌታ ሆይ የሚያደርጉትን አያውቁም፣ ኃጢአታቸውን አትቁጠርባቸው፣ እባክህ ለእኛ የበራ እውነት ለእነሱም ይብራላቸው ብለው ይማልዳሉ፣ ይማጸናሉ።
ወይስ ተሳዳቢዎቹ የተሳደቡትን ስድብ የሚያስንቅ አዳዲስ የስድብ ፈጠራ ያፈሳሉ? ልንጋፈጠው የሚገባ ወጣሪ ጉዳይ ነው። የርግማን ቃሎች ነው ታጥቀው ብቅ የሚሉት ጴንጤዎች ሲነኩ፣ ወይስ የምርቃት ቃል? ስድብና የእርግማን ቃል በመናገር ቫይራል የወጡ ከዚህ ዓለም ተሳዳቢዎች ጋር አንገት ለአንገት ተቃቅፎ በእምነቱ የመጡበትን አሳዳጆችን በስድብ ቃል የሚዘለዝለው ማን ነው? መመለስ አለብን። ማለት ጥይት የጎረሰ ሽጉጥ ይዞ የሚንቀሳቀሰው ማን ነው? ማን ኦፍ ጋድስ ናቸው ወይስ በክርስትና ላይ ስደት የሚያስነሱ ሰዎች ናቸው? የማን ሽጉጥ ነው ጥይት የጎረሰው? ይሄ የአደባባይ ላይ እውነት ነው። አይናችንን ጨፍነን የምንማማረው አይደለም። በክርስትና ምክንያት ሲያሳድዱን ቀርቶ ጥላችንን ሲነኩን ምላሻችን እንዴት ነው? ቁጣችን፣ አድመኝነታችን፣ የደም ፍላታችን እንዴት ነው? ምንን ተከተክነን? ወይስ እባክህን ጌታ ሆይ እባክህን ይቅር በላቸው ነው ምንለው? ክርስትናን ባለጊዜ ያደረግነው ኖረን ባሳየነው የተቀደሰ ህይወት ነው ወይስ ተንቀልቅሎ እጃችን ስር በገባ የፖለቲካና የኢኮኖሚ ስልጣን የበላይነት ነው ክርስትናን ባለጊዜ ያደረግነው? መመለስ ያለብን ጥያቄ ነው። አያችሁ፣ የሚያሳድዷችሁን መርቁ እንጂ አትርገሙ የሚለው መመሪያና ማሳሰቢያ ቁጭ ብለን እንደዚህ ዘመን ወንጌላዊ አማኞች ሂሳብ የምናወራርድበት ያገጠጠ መጽሐፍ ቅዱሳዊ እውነት ራሳችንን ልንመዝንበት የሚገባ ጊዜያችንን በደንብ የሚሞግት የቃሉ ምክር ነው። ሉቃስ 6:27 የሉቃስ ወንጌል ምዕራፍ 6 ቁጥር 27 ነገር ግን ለእናንተ ለምትሰሙ እላችኋለሁ ይላል። ለእናንተ ምን ለምታደርጉ? ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ። መውደድ ብቻ አይበቃም። እቅድ አውጡና ምን አድርጉላቸው? መልካም አድርጉ። የሚረግሟችሁን መርቁ፣ ስለሚበድሏችሁም ጸልዩ። ጉንጭህን ለሚመታ ደግሞ ሁለተኛውን ስጠው። እውነት እንሰጣለን ወይ? ጉንጭህን ለሚመታ ሁለተኛ፣ አንደኛውን የመታውን ራሱ መቼ አወራርደን? ጌታ ይርዳን። የሆነማ ነገር ሆነናል። የሆነማ አዲስ ሃይማኖት ፈጥረናል። አዲስማ ጴንጤ ሆነናል። ለየት ያለ የተደራጀ ሚሊታንት የሆነ በጣም ስትሮንግ የሆነ ሀምብል ያልሆነ በጣም ዲፌንሲቭ የሆነ ማሰው ሆነናል። ጌታ ይርዳን። አዎ፣ መጎናጸፊያንም ለሚወስድ እጀ ጠባብን ደግሞ አትከልክለው። ሰዎች እንዲያደርጉላችሁ የምትፈልጉትን እናንተም እንዲሁ አድርጉላቸው ተብሎ ተጽፏል። የሚያስተዳድረን ቃሉ። ክርስቲያን አንድ አማኝ በክርስትና ምክንያት በእምነቱ ምክንያት የሚያሳድዱትን አሳዳጆቹን መመረቅ ያለበት ለምንድን ነው? የምንመርቀው? ለምን? ይሄ ነገር መብትን በአግባቡ አለማወቅ አይሆንም? ይሄ ነገር አጉል ተላላነት አይሆንም? ደግሞ ፊት ሰተናቸው መጥተው ፊት ቢሉብንስ? ስለዚህ ድንበር ሲጥሱ ግንባራቸው ማለት እኮ ክፋት የለውም ብንልስ? ለምንድን ነው የምንመርቃቸው? መጽሐፍ ቅዱስ ሆይ አቤት ለምንድን ነው የሚያሳድዷችሁ መርቁ ምትለን? ምክንያቱም በ11 ምዕራፎች አስተምሮ መሰረት እናንተ ልባችሁ የተቀየረ ሰው ናችሁ። አዲስ ፍጥረት ነን አላችሁ እኮ። የድሮውን ተውን አላችሁ እኮ። አሁን ኢየሱስን ነው የምንመስል አላችሁ። የኢየሱስ ደቀ መዛሙርት ነን አላችሁ እኮ። እሱ ደግሞ ማንንም አልመታም። እሱ እንደውም የተቆረጠ ጆሮን የቀጠለው ሰይፍ አስጥሏል። እሱ በሰላም ነው የመጣው፣ በፈረስ አይደለም በአህያ ነው የመጣው። የፍቅር ሰው ነው፣ የጦር ሰው አይደለም። ስለዚህ እናንተም ድነናል ካላችሁ፣ የእግዚአብሔር ርኅራኄ በስቶልናል ካላችሁ፣ በክርስቶስ ሥራ ከእግዚአብሔር ጋር ታርቀናል ካላችሁ፣ መንፈስ ቅዱስ አድሮብናል ካላችሁ፣ ጸድቀናል ካላችሁ፣ ይሄ ነው ህይወታችሁን። አንዱ ምክንያታችን እሱ ነው። ልብ አድርጉ። ይህን ማሳሰቢያ የጻፈልን ሐዋርያው ጳውሎስ ቀድሞ የክርስትና ጠላትና
የቅዱሳን አሳዳጅ የነበረ ሰው ነው የሚለውን ያውቃል። ሐዋርያት ሥራ 8:1 ሳውል ግን ቤተ ክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። ይህንም መመሪያ እየጻፈልን ያለ የእግዚአብሔር ምርጥ ዕቃ ጳውሎስ። አሁን እኛ መርቋቸው አትርገሟቸው ከተባልናቸው ሰዎችም ቁንጮ የነበረ ዋና የነበረ ሰው ነው ይሄን መልእክት የጻፈልን። ሐዋርያት ሥራ ምዕራፍ 9 ቁጥር 1 ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። እየዛተ ክርስቲያኖችን እገድላለሁ፣ አስራለሁ፣ አንቄ የስድብ ቃል ተናገሩ እላለሁ፣ አጠፋቸዋለሁ፣ ከየቤታቸው እየጎተትኩኝ አወጣቸዋለሁ፣ ወደ ወህኒ እጥላቸዋለሁ ብሎ አቋም ይዞ ሰው አደራጅቶ ደብዳቤ ይዞ ሰይፉን ቁጭ ብሎ ስሎ ቀስቱን ገትሮ ቅዱሳንን ለማሳደድ የወጣ ሰው በክርስቶስ ፍቅር ልቡ ቀልጧል። ሰዋት ይህን ተስፋ አድርገን እንመርቃቸዋለን። አሜን። ጳውሎስን የቀየረ ወንጌል፣ ጳውሎስን ሐዋርያ ያደረገ ያ መንፈስ እነዚህንም ሰዎች ምን ያደርጋቸዋል? አንዱ ምክንያታችን ይሄ ነው። ገላትያ ምዕራፍ 1 ቁጥር 22 በክርስቶስ ያሉት አለ ጳውሎስ የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ስሙ ቀድሞ እኛን ሲያሳድድ የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበር። በእኔም ምክንያት እግዚአብሔርን አመሰገኑ ይላል። ለምንድነው የምንመርቃቸው? በእነሱ ምክንያት ማንን ለማመስገን? እግዚአብሔርን ለማመስገን። አንዱና ቀዳሚው ምክንያት ይሄ ነው። ስንመርቅ አንድ ቀን እነሱም እንደኛ ምን ይሆናሉ? ይመጣሉ። ሁለተኛውና ብዙ ጊዜ ትዝ ማይለን ደግሞ ምክንያት እናንተም ድናችኋል፣ እኛም መተናል። ባይዘዌ አይደለም፣ እኛም መተናል። እኛ እኮ ክርስቲያን ሆነን አይደለም በእናታችን ማህፀን ውስጥ የተጸነስን ነው አይደል? ክርስቲያን ሆኖ የተወለደ ሰው አለ እንዴ? የለም። እኛ ከነሱ እንደ አንዱ ነበርን። እኔ እንደውም አንዳንዴ እኛን ሳስብ እንኳንም ያዳነን እላለሁ። እኛ ባንድን ዓለም አሁን እያለፈችበት ካለችው ስቃይ ብዙ እጥፍ የምትሰቃይ ይመስለኛል። ከባባዱን ያመጣው ጌታ፣ ከባባዱን እንኳን የዳነን ዓለም ታርፍ ዘንድ እንኳን እኛ ክርስቲያን የሆነ ዝም ብላችሁ አስቡት። እኛ ክርስቲያን ባንሆን ልናበረከት የምንችለውን የክፋት አስተዋጽኦ አስቡት። ቲቶ ምዕራፍ 3 ቁጥር 3 በጥቅስ ይሻላል። ቲቶ ምዕራፍ 3 ቁጥር 3 እኛ ደግሞ አስቀድመን የማናስተውል እየጻፋችሁ አስታውሱ ይላል እኮ መጽሐፍ አይደለም? አስታውሱ። ባይዘው ድንገት መታችሁ ቤቱ ላይ ፈላጭ ቆራጭ አትሁኑ። በሩ ይሄ ነው መስኮቱ ይሄ ነው አትበሉ። እናንተም መታችሁ ነው። ስለዚህ ድሮ እናንተ ምን ነበራችሁ? የማናስተውል፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። ይሄ ነው የእናንተ ኦልድ ፕሮፋይል። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ስላደረግነው በጽድቅ ስለነበረው ስራ አይደለም። ለምንድን ነው የሚያሳድዱንን ምንመርቀው? እናንተም መታችኋል። ከነሱ የባሳችሁ የነበራችሁ ሰዎች
እግዚአብሔርን የምትጸየፉ የነበራችሁ ሰዎች፣ ክፋትን የሚያበቅል ልብ የነበራችሁ ሰዎች፣ ምቀኞች የነበራችሁ ሰዎች፣ አንዳችም በጎ ነገር ቢፈለግ ሊገኝባችሁ የማይችል የነበራችሁ ሰዎች፣ ከኃጢአት በታች የነበራችሁ ሰዎች እናንተም መታችኋል። ጳውሎስም መጥቷል፣ አሳዳጅ መጥቷል፣ ደም አፍሳሽ መጥቷል። እናሳ ስለዚህ የሚያሳድዱንንም ያመጣቸዋል፣ ያድናቸዋል። ለነሱም ክርስቶስ እጁ ተከፍቷል። ሰዋት እንመርቃቸዋለን፣ አንረግማቸው። ጌታ ይርዳን። እኛ ክርስቲያኖች ስለሆንን አንረግማቸው። እግዚአብሔር እንድትጣሉለት አልቀባችሁ። ግልጽ ነው አይደለም? እግዚአብሔር ማንንም ተጣላልኝ በእኔ ላይ የሚነሳውን እያሳደድ ኳ አድርግ ብሎ የሰጠው ቅባት የለም። የመላእክቱ እገዛ ያሻው ራሱን የቻለ አምላክ ነው። ስለዚህ ለእግዚአብሔር አንጣላለት። ግልጽ ነው አይደለም? ምንጣላለትና ደህንነቱን የምናስጠብቀው እግዚአብሔር የለም። እውነት ከበራልን በኋላ በክርስቶስ ወንጌል ላይ በቁጣ የሚነሱ ሰዎችን ፈንክቶ ለመጣል ስድብን፣ እርግማንን እንደ ድንጋይ መያዝ ማንጠልጠል ከኛ ይራቅ። አሜን። የክርስቶስ ሌላው ለምንድነው የምንመርቃቸው? ይህ ተወዳዳሪ የሌለው የወንጌል ስርጭት መንገድ ስለሆነ የእግዚአብሔር መንግስት በምድር ላይ የምትሰፋው በዚህ ነው። እነሱ እኮ የሚያሳድዷቸውን ምን ያደርጋሉ? ይመርቃሉ እንጂ አይረግሙም። እውነተኛ የሆነ የክርስቶስን ፍቅር እነሱ ጋር ነው የምናየው። አይሳደቡም። እየበደልናቸው፣ እያንገላታናቸው፣ መብታቸውንም እየጣስን ከዛ የበለጠ ነገር ማድረግ የሚችል አቅም እያላቸውም የመስቀሉን ጌታ እዚያ እንጨት ላይ የደረቀውን ጌታ ብቻ እያዩ ይመርቁናል። በክፉ አይመልሱልንም። ይህ አይነትን ነገር የሰራላቸው ጌታ ማን ነው እሱ ብለው ለማወቅ እንዲነሳሱ እንዲመጡ ብርሃናችን በእነሱ ላይ እንዲያበራ ነው። ስለዚህ የሚያሳድዷችሁ ምን አድርጉ? መመረቅ ይሆንልን። አቅም ይስጠን ጌታ። በእኛ አይሆንም፣ በእኔና በአንተ ውሳኔ አይሆንም፣ ከእኛ በሆነ ብቃት አይሆንም። ወደ ቁጥር 15 እንሂድ። ወደ ከባዱ እንሂድ። ደስ ከሚላቸው ጋር ደስ ይበላል። አሁን ይሄ ቀለል አይልም ስንሰማው? ምን ችግር አለው? ደስ ከሚለው ጋር ምን ማለት ነው? ደስ መሰኘት። ለጆሮ ቀላል ነው ነገርየው፣ ውስብስብ አይደለም፣ በጣም ቀላል ነው። ደስ ከሚለው ጋር ምን መሆን? ደስ ይሄ አንድ የሆነ በሰም ኮንሽስ ማይንዳችን ምናስበው ክርስትና አለ ነው። በቃ የጠቢብ ሰው አይን በማ ላይ ነው? በራሱ ዓለም ወደ ውስጣችን ገብተን ልናጠናው የሚገባ ቁጥር 14 ላይ በክርስትና ምክንያት ከሚያሳድዱን ሰዎች ጋር ሊኖረን ስለሚገባ ግንኙነት ነው የተሰጠው መመሪያ። ቁጥር 15 ላይ ደግሞ ከሁለት ሰዎች ጋር ከሁለት ስሜቶች ጋር ነው አብረን ፍሎ እንድናደርግ የተሰጠው መመሪያ። ደስ ከሚላቸውና ከሚያለቅሱ ሰዎች ጋር ግልጽ እንዲሆንልን የቁጥር 15ቱ ማሳሰቢያ አንድ ጥያቄና እንደው በጌታ ጆሮአችሁን ፈልጋለሁ። ቁጥር 15ን አይተን እጨርሳለሁ። ጳውሎስ በቁጥር 15 ላይ ሲደሰቱ አብራችሁ ተደሰቱ፣ ሲያዝኑ አብራችኋቸው እዘኑ ሚለን እነዚህ ሰዎች እነማን ናቸው ሚለውን ጥያቄ ማንሳት አለ። አማኞች ናቸው ወይስ በውጭ ያሉ ሰዎች ናቸው? ምክንያቱም ሰው በምድር ላይ በተለያየ ምክንያት ይደሰታል፣ በተለያየ ምክንያት ምን ይሆናል? ያዝናል። በሌላ ቋንቋ ትክክለኛ በሆነም ትክክለኛ ባልሆነም ምክንያት ምን ሊሆን ይችላል? ሊደሰትም ሊያለቅስም ይችላል። ለዚህ ነው ሉቃስ 6:25 ላይ እናንተ አሁን የምትስቁ ወዮላችሁ፣ ታዝናላችሁ፣ ታለቅሱም አላችሁ ይላል። ስለዚህ መጽሐፍ ቅዱስ ሁሉንም ሳቅ ቫሊዴት አያደርግም፣ ሁሉንም ደስታ እውቅና አይሰጥም ማለት ነው። ታለቅሳላችሁ ይላል። ይሄ ምን ያስረዳናል? ለምሳሌ ዓለማውያን በኃጢአት ስራቸው ይደሰታሉ አይደለም? ሪጆይስ ያደርጋሉ። በኃጢአታዊ ስራቸው ኢንጆይ ያደርጋሉ። ስለዚህ እኛ ደስ ከሚላቸው ጋር ደስ ይበላችሁ ተብሎ ስለተጻፈ ሄደን ከነሱ ደስታ ጋር እንደሰት ማለት ነው እንዴ? አይደለም። ያ ማለት ደስ ከሚላቸው ጋር ደስ ይበላችሁ የሚለው ማሳሰቢያ የምንተገብረው ደስ የተሰኙበትንም ምክንያት አብረን በማየት ጭምር ነው ማለት ነው። ስለዚህ የደስታውንም መንስኤና ምክንያት አብረን አሰላስለን ነው የምንደሰተው።
ቁጥር 15 ሲደሰቱ አብረናቸው እንድንደሰት፣ ሲያለቅሱ አብረናቸው እንድናለቅስ መጽሐፍ ቅዱስ እያዘዘን ያለው በውጪ ካሉትም ጋር ነው፣ በውስጥም ካሉትም ጋር ነው። በሁለቱም አካላት ውስጥ ግን የደስታም የማዘንም ምክንያታቸው ምን ሆኖ ሲገኝ ነው? መጽሐፍ ቅዱሳዊ ሆኖ ሲገኝ ነው። ይበልጥ ደግሞ አማኞች ማህበራዊ ህይወታችን እንደኛ ክርስቶስን አምነው ከተቀበሉት ጋር ስለሆነ ቤተ ክርስቲያን ውስጥ ካሉ ቅዱሳን ከሆኑ ወዳጆቻችን ጋራ ባለ ግንኙነት ውስጥ እነሱ ደስ ሲላቸው እኛ ምን ይበለን ነው? ደስ ይበለን ነው እያለ ያለው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ምን ይሆናሉ? ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ምን ይሆናሉ? ደስ ይላቸዋል ይላል። ስለዚህ በቤተ ክርስቲያን ውስጥ የተሰጠ መመሪያ ወንድማችን ደስ ሲለው፣ እህታችን ደስ ሲላት እኛ ምንድነው የተባልነው? አብረን ደስ መሰኘት፣ ሲያለቅሱ ሲያዝኑ አብረን ማልቀስ ማዘን። ይሄ ምኑ ነው የሚከብደው ነው? በጣም ይከብዳል፣ በጣም ይከብዳል። በውስጥ ሰውነታችሁ እየጠነከራችሁ እንደሆነ በምንድን ነው የምታውቁት? ከትናንት ዛሬ ከአምና ዘንድሮ መንፈሳዊ ህይወታችሁ እየጨመረ እንደሆነ በምንድን ነው የምትለኩት? መለኪያ አላችሁ ወይ? እንዴት ነው ኳንቲፋይ የምታደርጉት? በእግዚአብሔር ነገር የመጨመር ምልክቱ ምንድን ነው? መጸለይ ብቻ ነው ወይ? ቸርች መምጣት ብቻ ነው ወይ? ቆሞ መስበክ ብቻ ነው ወይ? ማምለክ ብቻ ነው ወይ? እስካሁን እያየናቸው የመጣናቸው ማሳሰቢያዎች ይህን ጥያቄ ነው የሚመልሱት። ሰው በመንፈሳዊ ህይወቱ በውስጣዊነቱ እየጠነከረ እንደሆነ፣ ወደ ክርስቶስ እየቀረበ እንደሆነ፣ በመጽሐፍ ቅዱስ እየተሞላ እንደሆነ፣ ጸጋው በእርሱ ላይ እየሰራ እንደሆነ አይነተኛ ማሳያው በሌሎች ደስታ ምን ይላል? ይደሰታል። የሚያሳድዱትን ከመመረቅ ባሻገር ማለት ነው። በሌሎች ደስታ ደስ ይለዋል። እዚህ ጥያቄ እናንሳ። አሁን ጆሮአችሁን ከፍታችሁ ስሙ። ወዳጃችሁ፣ ሁሌ የምታገኙት ጓደኛችሁ ድንገት በነገር ሁሉ ከእናንተ በጥፍ ቢያድግ፣ በመንፈሳዊ ነገር፣ በምድራዊ ነገር ድንገት በጥሶ ቢያድግ የደስታ ጌጃችሁ ይጨምራል ወይ? ትነካላችሁ ወይ? ልሳን ይመጣላችኋል ወይ? በቃ ምናምን ትላላችሁ ወይ? ወዳጃችሁ መጣቁት የእናንተው ሰፈር ልጅ እንደናንተው በሁሉ ነገር እንደናንተው የሆነ እኩል የነበረ ልጅ ድንገት ግን በጥሶ ቢሄድ፣ እንደው ጥያቄ ልጠይቃችሁ፣ ከሁለቱ ስሜት የትኛው ይቀላል? አሁን ጓደኛችሁ እግሩ ተሰብሮ ብታዩት ቶሎ የሚመጣው ምንድነው? ውይ 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 እኔ አይደል? ውይ ምን ሆነህ ነው የሚለው ስሜት ነው ቶሎ የሚመጣው? ወይ ደግሞ የሆነ ቀን ቀልበጭ ያለች አዲስ መኪና 00 እንደሚባል እየነዳ ቢመጣ ኦ ሃሌሉያ፣ የእግዚአብሔር ስም የተመሰገነ ይሁን። እንዴት ደስ ይላል አምላካችን፣ እንዴት ደስ እንዳለኝ። በቃ እየነዳ እኮ መጣ። ከሁለቱ ስሜት የቱ ነው ናቹራሉ? አያችሁ፣ መመሪያው ቀላል አይደለም። በጆሮ ለነገሩ በምን እንስማ ትሉኛላችሁ? በመንፈስ እንስማ። ከኔ ጋር ናችሁ? የቱ ነው የሚቀለው? ውይ ውይ የሚለው ውይ ውይ የሚለው ጾታ አይለይ አይደል? እውቀት አይለይ፣ እድሜ አይለይ፣ ናቹራል ነው። ከሚያለቅሱ ጋር ማልቀስ ቀላል፣ በጣም ቀላል። ቶሎ ነው ውይ እኔን ነው ነው የምትሉ ሰው ድንገት እኔን ማታቁትንም ሰው ምታቁት ሰው ግን ድንገት ሲል በዛው ፍጥነት ይመጣል ወይ ነው ይሄ። ያ እኔን ቶሎ እንደሚመጣው ሁሉ ሃሌሉያ የሚለው እንዴት ደስ ይላል የሚለው ይመጣል ወይ? አይመጣም፣ አይመጣም። እዛ ላይ ኢትዮጵያዊነትን ጨምሩበት። ከባድ ነው፣ ከባድ ነው። ለሰው ተፈጥሮ ቅርብ የሆነው ከሚያዝኑ ጋር ማዘን እንጂ ደስ ከሚላቸው ጋር መደሰት አይደለም። ከባድ ነው። ምሳሌ ብዙ ጊዜ ይሄ ምሳሌ ተጠቀመው። ትምህርት ቤት ውስጥ አንድ ትምህርት ከ105% ብታመጡ ስሜቱ ደስታ ነው ሐዘን? ንገሩኝ እንጂ ሐዘን አይደለም? አዎ፣ በጣም ነው ትበሳጩት አይደል? ደግሞ አጥንታችሁስ ቢሆን አስቡ። አጥንታችሁ ለፍታችሁ ታግላችሁ 5 ቢመጣ ደስ ይላል እንዴ? አይልም። ግን ዞር ዞር ስትሉ የክፍሉ ተማሪ ሁሉ ያንን ትምህርት ከ103 ነው ያመጣው። እንደው በጌታ ግልጽ ነው፣ ምን ይሰማችኋል? ኤግዛክትሊ ጌታ በስራ ላይ ነው። የምስጋና ፕሮግራም ደውላችሁ ራሱ የምትነግሯቸው 6 ሰዎች ይመጡላችኋል።
ሳትጠየቁ ለኑ የምታወሩት 5 አምጥታችሁ ነው። ዋናው የእኔ 5 ማምጣት አይደለም። ዋናው የክፍሉ ተማሪ ሁሉ ከማበታች መሆኑ ነው። በጣም ጌታ ይርዳን እንጂ አይደለም። አዎ ክርስትና በደረሳችሁበት ዕውቀት የምትኖሩት ህይወት አይደለም፣ በእግዚአብሔር ጸጋ ነው። ቅድስናን ዕውቀት አይተካውም። የኛ ህይወት አይደለም ክርስትና፣ ለኛ ባዕድ ነው። ታውቃላችሁ፣ የክርስቶስ ህይወት ነው ክርስትና። ስለዚህ የኛ ያልሆነን ህይወት ምንኖረው ከኛ በሆነ ብቃትና አቅም ሳይሆን ከማ በሆነ ከራሱ ከህይወቱ ባለቤት። ለዚህ ነው ጸጋ ላይ ነው መደገፍ ያለበት ክርስቲያን። ሁሌ ወደ ጸጋው ዙፋን ሁሌ መሳለም አለ። ገባኝ ማለት ኖርኩት ማለት አይደለም። ሰማው ማለት ኖርኩት ማለት አይደለም። ተናገርኩት ማለት ኖርኩት ማለት አይደለም። አይደለም፣ ጸጋ ነው የሚያኖር። ወደ ጸጋው ዙፋን ደስ ከሚላቸው ጋር ደስ ይለናል ወይ? ደስ ደግሞ ከሚላቸው ጋር ደስ እንዲለን ምን እናድርግ? ደስ ከሚላቸው ጋር ደግሞ ደስ ካላለን የምን ችግር ነው? ደስ ከሚላቸው ጋር ደግሞ በጣም ደስ ካለን ምን ተደርጎ ነው እኛ ህይወት ውስጥ? የ11ዱ ምዕራፍ አስተምሮ ይመዝናል። ድናችኋል፣ መንፈስ ቅዱስ በውስጣችሁ አድሯል፣ ክርስቶስ ገብቷችኋል፣ የእግዚአብሔር ርኅራኄ ተረድታችኋል። እንግዲያውስ ወንድማችሁ በሆነ ነገር ደስ ሲለው፣ እህታችሁ በሆነ ነገር ደስ ሲላት፣ እናንተ በመንፈስ ቅዱስ የተሞላችሁ ሰዎች ስለሆናችሁ ደስ ይላችኋል። በቃ በጣም ነው ሐሴት የምታደርጉት። ነገር ግን በተቃራኒው አይናችሁን ባካ ቀረረ፣ ልባችሁ ከወትሮ በተለየ ቡው ካለ የመዳን ቀን ዛሬ ነው። ሲምፕል። በቃ ችግር አለ፣ አትለፉት። ስሜታዊ ሆናችሁ ላይሆን ይችላል። ኢትዮጵያዊም ስለሆናችሁ ላይሆን ይችላል። ነገሩስ ድንገት ስለመጣም ስለበረገጋችሁ ላይሆን ይችላል። መንፈስ ቅዱስ አለ ወይስ የለም የሚባለው እውነተኛ ሪቫይቫል ይሄ ነው። አሜን። አዎ እውነተኛ ተሐድሶ አሁን የተቀመጡልን መመሪያዎች በመኖር የሚገለጥ። በመጮህ ብዙ ነገር ሸፍነናል። አዎ ብዙ ጊዜ የአልኮሆሊክ የሆኑ ሰዎች መናፈሻ ቦታ የሚጠጣ ሰው ገጥሟቸው ያውቃል? ድምፅ ውስጥ ነው አይደለም? የዚህ ሀገር ጠጪ ሁሉ ትልልቅ ስፒከር አጠገቡ እንዲከፈት ይፈልጋል። አንዳንድ የስተት ትምህርት እንዲያረገን ይመስለኛል። በጩኸት ሁሉንም ነገር ስህተቱን ጠጥተን ቆም ብለን የቃሉን መንገድ እንዳንኖር ሁሉንም በአሜንታ ሁሉንም በጩኸት ለመኖር ምንም እናሰላስለው ነገር የለም። ፑልፒታችንም ላይ እድል የምንሰጠው ነገር በክርስቶስ ኢየሱስ ያገኘነው መልካም ነገር ብቻ ለመስማት። እንዲህ ትሆኛለሽ፣ እንዲህ ትሆናለህ። ከኛ የሚጠበቀውን እንድናወራ አይፈቀድም። ጌታ ይርዳን። አያችሁ፣ ደስ ከሚላቸው ጋር መደሰት ክርስቲያን መሆንን ይጠይቃል። ለፍጥረታዊ ሰው አይቻልም። ደስ ከሚለው ጋር መደሰት በመንፈስ ቅዱስ መሞላትን ይጠይቃል። ደስ ከሚላቸው ጋር መደሰት የመስቀሉን ስራ በደንብ ማስተዋልን ይጠይቃል። ደስ ከሚላቸው ጋር ለመደሰት ለጸጋው ዙፋን የቀረበ ሰው መሆን ይጠይቃል። ጥልቅ የሆነ መንፈሳዊ ብስለት ይጠይቃል። መንፈሳዊ ማቹሪቲ የሚለካው አንዱ በዚህ ነው። ደስ ሲላቸው ንጹህ ልብ። አሜን። እንኳን ያደረክለት፣ እንኳን ያደረክላት ጌታ ሆይ አመሰግናለሁ። እንኳን ሹት ያደረገ፣ እንኳንም ሹት ያደረገች፣ እሰይ እንዴት ደስ ይላል። ሰው ሲሳካለት እንዴት ደስ ይላል። ሲሆንለት እንዴት ደስ ይላል። በሁሉ ነገር ከኔ በበለጠ ስለጨመረች አመሰግናለሁ። ይሄ እንዴት ድንቅ የሆነ ማዳንህን አየን፣ ስራህን አየን። ክብር ላንተ ይሁን አምላካችን ማለት ነው የመዳን ምልክቱ። ድንጋያማው ልብ እንደወጣ አይነተኛው ማሳያ ይሄ ነው እያለን ነው መጽሐፉ። ሌላውና የመጨረሻው ሮሜ 12 ቁጥር 15 ውስጥ ከሚያለቅሱም ጋር ምን አድርጉ? አልቅሱ ይላል። አልቅሱ። እውነት ደስ ከሚላቸው ጋር ደስ መሰኘት ይዞት የሚመጣው በረከት አለ። እግዚአብሔር ባላችሁ ነገር ላይ ይጨምርላችኋል። በሌሎች እስቲ ተደሰቱ። የምሬን ነው መላችሁ። በሁሉም ነገር በአገልግሎት ሊሆን ይችላል፣ በምድራዊ ነገር ሊሆን ይችላል፣ በመንፈሳዊ ነገር ሊሆን ይችላል። እግዚአብሔር መልካሙን ሲያዘንብላቸው እስኪ ደስ ይበላችሁ። ያንን ደስታ ጌታ በቀላሉ ያልፈው። ለበለጠ ስቲዋርድሺፕ ያጫቸዋል። እናንተ ብዙ ሰዎችን ያኮሰመናቸው ባሉበት እንዳይጨምሩ ቀንጭረው እንዲቀሩ የሚያደርጋቸው በተለይ በአገልግሎት ውስጥ ይሄንን ማሳሰቢያ ቸልካ ማለት ነው። ኮምፒቲቲቭ ነን ታውቃላችሁ አይደለም?
አደገኛ ፕራይድ አለ በውስጣችን እንጨት ላይ ልንሰቅለው የሚገባ ኢጎሴንትሪክ ነን በጣም እንፈተናለን ሰምተን ያደግነው ነገር አለ ተብለን ጠጥተን ያደግነው ነገር አለ በጣም የሚገዳደርን ነገር አለ በውስጣችን የሚጮህ ብዙ ኢጎ አለ ነገር ግን ኢየሱስን ካየነው ነገር ግን የሚመጣውን ተስፋ ካየነው ከጎደሉን ነገሮች ይልቅ ደግሞ በክርስቶስ የተደረገልንን ነገር ስናይ የምስጋና ምክንያት ይሆነናል ጌታ ይመስገን እውነቴን ነው ካጣነው ነገር ይልቅ የተሰጠን ይበልጣል ተመኝተን እጃችን ካልገባው ነገር ይልቅ ወደ ኋላ ብናይ እግዚአብሔር እንዲሁ የለቀቀልን ነገር ብዙ ነው ስለዚህኛ አመስጋኞች ነን አሜን ማመስገን በተለይ በሌሎች ሰዎች ህይወት ስኬት ማመስገን ከሚያለቅሱ ጋር አልቅሱ አዲስ ወረኛ ትርጉም ከሚያዝኑ ጋር ዘኑ ነው የሚለው ሰው በመድር ላይ ጤናማ በሆነ ምክንያት ያዝናል ጤናማ ባልሆነ ምክንያት ያዝናል ልክ እንደ ደስታው ሁሉ ሐዘኑንም ከነምኑ ከነምክንያቱ ነው ሁሉም አይነት ሐዘን የእግዚአብሔር ፈቃድ ያለበት ሐዘን ነው ማለት አንችልም ዓለማዊ ሐዘን አለ ስለዚህ ነገር መጽሐፍ ቅዱስ ይናገራል ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል ጸጸትም የለበትም ዓለማዊ ሐዘን ግን ለሞት ያበቃል ይህ እንደ እግዚአብሔር ፈቃድ የሆነው ሐዘን እንዴት ያለ ትጋት እንዴት ያለ መልስ የመስጠት ችሎታ እንዴት ያለ ቁጣ እንዴት ያለ ፍርሃት እንዴት ያለ ናፍቆት እንዴት ያለ በጎ ቅናት እንዴት ያለ ተግሳጽ እንዳስገኘላችሁ ተመልከቱ በዚህም ጉዳይ ንጹሃን መሆናችሁን በሁሉም ረገድ እመሰክርላችኋለሁ ይላል ጳውሎስ የእግዚአብሔር ፈቃድ ያለበት ምን ሐዘን ደግሞስ ዓለማዊ ሐዘን አለ እዘኑ ሲለን እግዚአብሔር ከሚያለቅሱ ጋር አልቅሱ ሲለን እግዚአብሔር ጤናማ በሆነ ምክንያት ተፈጥሯዊ በሆነ ምክንያት እግዚአብሔራዊ በሆነ ምክንያት ኃጢአትና ሥጋ እርኩሰት ዓለማዊነት በሌሉበት ምክንያት የመጣ ሐዘንን ስታዩ አብራችሁ ምን ሁኑ እዘኑ ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11 ስለዚህ በእርግጥ አሁን እንደምታደርጉት ሁሉ እርስ በርሳችሁ ተጽናኑ አንዱም ሌላውን ያንጽ ይላል ኮምፎርት ተደራረጉ ይላል በተለይ የሚያሳዝን ነገር ሲገጥም እያለቀሰ ያለ ሰው እያዘነ ያለ ሰው በሐዘን ጀርባው የጎበጠ ሰው እንዲቆም የሚሰብከውን ሰው አይደለም የሚፈልገው የምክር ናዳ የሚያንዶለዱልበትን ሰው አይደለም የሚፈልገው ማንን ነው የሚፈልገው አብሮት ምንም ይሆን የሚያዝነውን ሐዘኑ የሚጋራውን ሰው ነው የሚፈልገው ሸክሙን የሚጋራውን ሰው ለቅሶ ቤት እኮ ስንሄድ ልንሰብክ አይደለም እንሄድ አይደለም አካላችን ራሱ በደረሰበት ሐዘን በደረሰባት ሐዘን እንደተሰማን ይናገራል ቁዝም ነው ምንለው እስርስር ነው ምንለው አንገታችንን ነው ምንሰብረው ድምጻችንም አይወጣም ምን ይያልን ነው ሐዘኔን ሐዘንሽ ሐዘኔ ነው ይያልን ነው ለቅሶ መድረስ ነው ቅድስና አሜን የዳነ ሰው ምልክት ነው ያዘነ ሰው ጋር ሄዶ አብሮ ምን መሆን ማዘን ይያልን ነው ሰዎች ሐዘናቸውን ስታዝኑላቸው ስሜታቸውን ስታገኙላቸው ህመማቸውን ስትካፈሉላቸው ለነርሱ ያላችሁን ግብዝነት የሌለውን ፍቅር ያስተውላሉ ዮሐንስ ወንጌል ምዕራፍ 11 ላይ ይህ ተጽፎ በምሳሌ በተጨባጭ እናገኘዋለን መድኃኒታችን ላይ ዮሐንስ ወንጌል ምዕራፍ 11 ቁጥር 11 ዮሐንስ ወንጌል ምዕራፍ 11 ቁጥር 11 በግልጽ እንዲህ አላቸው ለደቀ መዛሙርቱ ኢየሱስ አልዓዛር ሞቷል ታምኑ ዘንድ በዚያ ባለመኖሬ ስለእናንተ ደስ ይለኛል አሁን ግን ወደ እርሱ እንሂድ ጌታችን ወደ አልዓዛር ሰፈር ጉዞ የጀመረው ቀድሞ አልዓዛር እንደሞተ ካወቀ በኋላ ይሄ ልብ ሊባል ይገባል ወደ ቁጥር 31 እንሂድ ማርያምን ሲያጽናኑ በቤት ውስጥ የነበሩ አይሁድም ብድግ ብላ መውጣቷን ሲያዩ ወደ መቃብሩ ሄዳ የምታለቅስ መስሏቸው ተከተሏት ቁጥር 32 ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ አንተ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው ኢየሱስም እርሷ ስታለቅስ ተከትሏትም የወጡት አይሁድም ሲያለቅሱ ባየ ጊዜ መንፈሱ በሐዘን ታውኮ የት ነው ያኖራችሁት ሲል ጠየቀ እነርሱም ጌታ ሆይ መጥተህ አሉት ኢየሱስም እንባውን አፈሰሰ ይላል እንደሚያስነሳው ያውቃል አያውቅም ያውቃል ቀድሞ እንደሞተ ያውቃል ሲነሳ አይሁድም እንዴት ይወደው እንደነበር አያችሁ አሉ
እንደሚነሳ ያውቃል፣ እንደሚያስነሳው ያውቃል፣ ደስ እንደሚላቸው ያውቃል፣ ደስታ ከፊታቸው እንዳለ ያውቃል። አሁን ግን ማርያምም እህቷም እዛ አካባቢ ያሉ አይሁድ ሁሉ በአልዓዛር ሞት ምን ሆነዋል? አዝነዋል። ስለዚህ ላዘኑ ሰዎች ምንድነው ቀድሞ? ሐዘናችሁ ሐዘኔ ነው፣ ለቅሷችሁ ለቅሶዬ ነው፣ ህመማችሁ ህመሜ ነው ብሎ እንባውን አፈሰሰ ይላል። በጣም ነው የሚያጽናናው ይሄ እንባ። ምን ላይ ሰጡ? አያችሁ እንዴት እንደሚወደው እንባውን አፈሰሰ ይላል። ጌታ ይርዳ ከሚያለቅሱ ጋር ለማልቀስ፣ ሐዘናቸው ሐዘናችን እንዲሆን፣ አያችሁ ህመማቸው ህመማችን እንዲሆን እግዚአብሔርን መለመን አለብን ማለት አይተና ለማለፍ። እነዚህ ማሳሰቢያዎች ለፍጥረታዊ ሰው አይሆንም። ፍጥረታዊ ሰው የሚያሳድዱትን አይወድም፣ አይመርቅም። ፍጥረታዊ ሰው ደስ ከሚሰኙ ሰዎች ጋር መደሰት አይችልም። ሌላ እነሱን ገልብጦ የሚሄድበትን እቅድ ነው የሚያሰላው። ፍጥረታዊ ሰው ከሚያለቅሱ ጋር አያለቅስም። በሚያዝኑ ሊሳለቅ ይችላል፣ በሚደሰቱ ሊበሳጩ ይችላል። እነዚህ ማሳሰቢያዎች የተሰጡት ወንጌል ልቡን ለቀየረው ሰው፣ መንፈስ ቅዱስ በውስጡ ላደረ ሰው ነው። የክርስቲያን ማሳሰቢያዎች ናቸው። እኛስ ነው እነዚህ ማሳሰቢያዎች እኛ ህይወት ውስጥ እንዴት ናቸው? ከነዚህ ማሳሰቢያዎች አንፃር ራሳችንን ስንመዝን እንዴት ነን ነው? መሰራት ያለበት ኤሪያ ይታየናል ወይ? ልባችን ውስጥ፣ ስነ ልቦናችን ውስጥ፣ ስሜታችን ውስጥ፣ በእኛ ውስጥ፣ በአስተሳሰባችን ውስጥ አድሬስ መደረግ የሆነ ያለበት ጋፕ ይታያችኋል ወይ? እግዚአብሔር በቃሉ እየተናገረ ላለው ለዚህ ሞጋሽ ድምፅ መልስ ስለመስጠት ምን ያህል አቋም ወስደናል ነው። በእነዚህ በሁለት ቁጥሮች ውስጥ እንዲህ ብሎ አዞናል። የሚያሳድዷችሁ መርቁ፣ ፕሊስ አትርገሟቸው። ደስ ከሚሰኝ ጋር ተደሰቱ፣ ችግር የለውም፣ ከሚያለቅስ ጋር አልቅሱ ብሎናል።